ባለፉት 5 ዓመታት ውስጥ በርካታ የሚታይ የሚጨበጥ ለውጥ አይተናል። በምግብ ዋስትና ላይ በጣም ትኩረት ተሰርቶ እየተሰራ ነው። ባለፉት 5 ዓመታት ግሪን ሌጋሲ ወይም አረንጓዴ አሻራን በተመለከተ ለዓለም ብዙ ምሳሌዎችን ያስተማርበት ሁኔታ ነው። ለሰላም የተሰጠው ዋጋ በጣም ደስ የሚል ነው። ኢትዮጵያን መምራት እንችላለን ብሎ የመጣን ሁሉ ያቀፈ አካታች የሆነ ትልቅ የሆነ የምርጫ ሂደት አሳልፈናል። በወደብ በር በተመለከተ በምክክርና በሰላማዊ መንገድ ለመሄድ የተቆረጠው በጣም ደስ የሚል ነው። ተፎካካሪ ፓርቲዎች ጋር የጋራ መስራዎችን ለመስራት የተስማማንበት ሂደት አለ። በአንድ መሶብ ብዙ ነገሮችን ለማገልገል የተደረገ ብዙ ለውጥ አግኝተናል። እኛ ሴቶች በየቦታው ላይ ቅድሚያ ተሰጥቶን እኩልነት ተመቻችቶልን ራሳችንን እንድናበቃ በኢኮኖሚ በብዙ ነገር ተደራጅተን እንድንሰራ ቅድሚያ ተሰጥቶናል። የእርቅ መድረኮች ነበሩ። በዲጂታሉና በኤአይ በኩል ለውጥ የመጣው የህዳሴ ግድባችንን ማጠናቀቃችን በራሱ ትልቅ ስኬት ነው። ለ5 ዓመታት የነበሩ የህዝብ ተወካዮች ምክር ቤት አባላቶች በጣም ትልቅ ስራዎችን ሰርቷል። ባለፉት 5 ዓመታት ውስጥ በርካታ ስራዎች ተሰርተዋል። በመሰረተ ልማቶች፣ በመንገዶች በተለይ ኮሪደር ልማት የተባለው አዲስ ካሁን በፊት የማናውቀው አዲስ የልማት ምዕራፍ የሆነው ከአዲስ አበባ ከመዲናችን አዲስ አበባ ጀምሮ ትላልቅ ከተሞችን እያካለለ ለዘመናት በጣም ደሳሳ መንደር የነበሩ እነሱ ፈርሰው በአዲስ እንዲተኩ አንድ መንገድ የነበረ ባለ 2 መንታ መንገድ እንዲሆን መብራት የሌላቸው መንገዶች መብራት እንዲኖራቸው አስፋልት ያልነበራቸው አስፋልት እንዲኖራቸው አዘሴም ታይም ግሪን አካባቢን በመፍጠር ሁሉም ያማከለ ያቀፈ ለሀገራችንም አዲስ እይታ ነው ብዬ አስባለሁ። በሌላ ደግሞ በሰላም ላይ የተሰራው ከፍተኛ ስራዎች አሉ። የእርቅ መድረኮች ነበሩ። ለምሳሌ ፕሪቶሪያ አግሪመንት ነበረ። መንግስት ከመጣ ወዲህ ጀምሮ ብዙ ሪፎርሞች ወይም ብዙ ለውጦች እያየን ነው። በምግብ ዋስትና ላይ በጣም ትኩረት ተሰርቶ እየተሰራ ነው። ባለፉት 5 ዓመታት ስንዴው ላይ ማሽላው ላይ በጣም ጥረት እያደረገ ቀን ከሌሊት ጠንክሮ እየሰራ ነው ማለት ነው። ሌላው ደግሞ በኢንፍራስትራክቸር ላይ በኮሪደሩ ልማት ላይ እቺ ሀገር በጣም ለውጥ አስመዝግባለች። ባለፈው 5 ዓመታት በየከተማው በዲጂታሉና በኤአይ በኩል ለውጥ የመጣው። በዲጂታሉ በኩል ያው እንደሚታወቀው በዘመኑ ያለነው በዲጂታል ወይንም ኤሌክትሮኒክስ የሆነ ዘመን ነው። በ21ኛው ክፍለ ዘመን ያለነው ከዓለም ጋር ለመራመድ ቢያንስ ወጣቱ ከዲጂታሉ ጋር ትስስር ማድረግ እንዳለበት በኤአይ ፎርሙ በዲጂታሉ ፎርሙ በጣም ቴክኖሎጂ ላይ አተኩርቶ ተኮር አድርጎ እየሰራ ነው። መንግስታችንም ለውጥም እያስመዘገበ ነው። በዛ ላይ ሚኒስትራችን አብይ አህመድ አሊ ለህዝብ ተወካዮች ምክር ቤት የተነሱትን ጥያቄዎች ማብራሪያና ሰፊ ገለጻ ሰጥተዋል። ይህም እንግዲህ ዛሬ ላይ ያለንበትን እውነት የሚገልጽ ነው ማለት ነውና ለኢትዮጵያ ላይ በዚህ 5 ዓመት ውስጥ የተደረጉትን ስራዎች የተሰሩትን ትልልቅ ስራዎች በይፋ በሪፖርታቸውም አጠቃለው ያሳዩበት ሁኔታ ነው ያለው። ከዛ ውስጥ እንግዲህ ከህዝብ ተወካዮች ምክር ቤት ተነስቶ ለህዝብ ምላሽ ያገኘ አንድ ጥያቄ ነበረ። ከዚህም ከሰላሙ አንጻር በዚህ 5 ዓመት ውስጥ የተሰሩ ስራዎችን በጠንካራ በህዝብ ተወካዮች ጥያቄ ቀርቦ ነበረ። በዚህ ጥያቄ ላይ እንግዲህ ሰፊ ማብራሪያ ሰጥተዋል። ከዛ ውስጥ የመከላከያ ሰራዊትን ከማዘመን አንጻር በጣም ሰፊ የሆነ ስራን እንደ ሀገር መስራት የተቻለበት ነበር። ትልቁ ለኢትዮጵያ መድኃኒት ይሆናል ተብሎ የሚታሰበው የምክክር ኮሚሽኑ ነው ማለት ነው። የምክክር ኮሚሽኑ ከማሳደግ ህዝብ ምን ይላል ከሚለው ነገር ስናይ እንግዲህ ከታች ከወረዳ ከቀበሌ ከህዝብ ተወክሎ ሁሉም ኢትዮጵያ ይገባታል የሚለውን ሀሳብ ሼር ያደረገበት ትልቅ የምክክር ኮሚሽን መገንባቱ ይታወቃል። ስለዚህ ይሄ ለኢትዮጵያ ሰላም ለመጪው ጊዜ ኢትዮጵያን ሰላማዊ አድርጎ ከማስቀጠል አንፃር ያለው ትልቅ ፋይዳ ስለሆነ ፕራይም ሚኒስተራችን እንግዲህ ለህዝብ ተወካዮች ምክር ቤት በጣም በሰፊውና በዲቴል ያብራሩበት ነው ሁኔታ ነው ያለው። ይህም ደግሞ እውነታ ነው፣ መሬት ላይ ያለ ሀቅ ነው።
ሁሉም ህዝብ የሚገነዘበው። ሌላኛው እንግዲህ ከኢኮኖሚ አንጻር የተነሳ ጥያቄ ነበረ ማለት ነው። ከስራ እድል ፈጠራ ጋር ተያይዞ ከኑሮ ውድነት ጋር ተያይዞ ከቤት ኪራይ ውድነት ጋር ተያይዞ ከፍተኛ የሆነ ጥያቄ ተነስቶ ነበረ። ለዛም እንግዲህ ሰፊ ማብራሪያ የሰጡበት ሁኔታ ነው ያለው። እንግዲህ ኢትዮጵያ አሁን የያዘችው መንገድ እየተራመደችበት ያለው መንገድ ሰፊና በጣም ለሁሉም ኢትዮጵያዊ የምትሆን ሁሉም እኩል መመራት የሚችልበት ሁሉም ኢኮኖሚካሊ ራሱን የሚያሳድግበት በከተማ ልማት በተለያዩ ኢኒሼቲቭዎች ትልልቅ ሜጋ ፕሮጀክቶች አባይ ግድብን ማንሳት እንችላለን። እንግዲህ የስራ እድል ከመፍጠር አንጻር ትልልቅ ኢኒሼቲቮች 5 ሚሊዮን ኮደርስን ማንሳት እንችላለን። የተለያዩ ኢኒሼቲቮችን ለወጣቶች በማምጣት የስራ እድሎችን በመፍጠር ረገድ ኢትዮጵያን በዲጂታላይዝ መልኩ የሚገነባበትን ሁኔታ እየተሰራ ያለበት ያለው ሁኔታ አለ። ይሄንንም በግልጽ ፕራይም ሚኒስተሩ ለህዝብ ተወካዮች በዚህ በ5 ዓመት በተሰሩ ስራዎች ላይ የዳሰሱበት ሁኔታ ላይ ያለው። ፖለቲካሊ ደግሞ ስናይ ከምርጫው ጋር ተያይዞ እንግዲህ ምርጫው እንደሚታወቀው በጣም ሰላማዊ፣ በጣም ዴሞክራሲያዊ ሁሉንም ሰው ማለት ሁሉንም ፓርቲ ያካተተ ማለት ነው። ማለት መወዳደር እችላለሁ፣ አቅም አለኝ፣ ኢትዮጵያን መምራት እችላለሁ ብሎ የመጣን ሁሉ ያቀፈ አካታች የሆነ ትልቅ የሆነ የምርጫ ሂደት አሳልፈናል። በጤናው ረገድ በተለያዩ እንግዲህ በትምህርቱ ረገድ ውጤት እያመጣን ያለንበት ሁኔታ ነው ያለው። ይህንንም እንግዲህ ፕራይም ሚኒስተራችን በደንብ ግልጥልጥ አድርገው ያለውን እውነታ ማለት ነው መሬት ላይ ያለውን ሀቅ ለህዝብ ተወካዮች ምክር ቤት የገለጹበት ነው ያለው ማለት ነው። ዛሬ መንግስት የነበሩትን የሰላም እጦቶችን በወደ ሰፊነት እያደረገውን ያለውን ጥረት በጣም ሳላድንቅ አላልፍም። ማለትም መንግስት ማለት እናት ማለት ነው፣ ነገሮችን እያለዘበ ይሄ ደግሞ በጣም ሊደነቅ የሚገባ ነው። ክቡር ጠቅላይ ሚኒስትራችን ዛሬ በምክር ቤት አጠቃላይ የሰጠው መግለጫ እጅግ መልካም የሚባሉ ውጤቶችን ያስመዘገብንባቸው ነገሮች ናቸው። በተለይ ደግሞ ሰላም ላይ ስንመጣ ደግሞ የሰላም ዙሪያ ላይ ብዙ ክቡር ጠቅላይ ሚኒስትራችን ድርድር ነው የሚፈልግ በመልካምነት በውይይት ነገሮችን መፍታት እንዳለብን ነው። ከጦርነት ይልቅ በውይይት ችግሮቻችንን እንፍታ በማለት ተቀራርበን በጋራ እንስራ፣ እንዲሁም ከተፎካካሪ ፓርቲዎች ጋር የጋራ የአንድነት ስራዎችን ለመስራት የተስማማንበት ሂደት አለ። ይህ 5 ዓመት በጣም ደስ የሚል የሚታይ የሚጨበጥ ለውጥ አይተናል። የህዳሴ ግድባችንን ማጠናቀቃችን በራሱ ትልቅ ስኬት ነው። በቃ ይሄ ኩራታችን አንዱ አድዋ ማለት ይቻላልና በሴቶች ዙሪያም የለውጦች አሉ። ያው እንደ ድሮ አይደለም አይደል? ሴቶች አሁን ሰርተን እንገባለን። አሁን የትምህርት ዕድል አለ፣ ስራው አለ። መንግስት ደግሞ በአነስተኛና በጥቃቅን አሰማርቶ የምናያቸው ብዙ ነገሮች አሉ። ኢንዱስትሪ ፓርኩን ማየት እንችላለን። የተሰሩ ሼዶች አሉ። የሚመጡ አንዳንድ ስልጠናዎች አሉ። እዛ ላይ እናያለን፣ እንሰማለን እና ተጠቃሚ ነው። ይቀጥልልን እንላለን። ባለፉት 5 ዓመት ውስጥ ኢትዮጵያ ውስጥ በርካታ ስራዎች ተሰርተዋል። በተለይ ከዚህ ከልማት ስራዎች የከተማ የኮሪደር ልማት በገጠርም እንደዚህ የገጠር ኮሪደር ልማቶች እነዚህ ቀላል የሚባሉ አይደሉም እና አሁን እያደግን ወደ ዲጂታል ኢትዮጵያን እየገነባን ያለ ነው። ይሄ በራሱ አንዱ ትልቅ ውጤት ነው። ዲጂታል ኢትዮጵያ ቀላል ነገር አይደለም። እነ 5 ሚሊዮን ኮደሮችን እነዚህን እየገነባን ነገሮች ስራዎችን በሙሉ ወደ ዲጂታል እየቀየርን ነው። ሌላው በጣም እንደ ሀገር በተለይ በግሪን ሌጋሲ ወይም አረንጓዴ አሻራን በተመለከተ በጣም ሰፊ ስራዎች ላለፉት 5 ዓመታት ትልቅ ስራዎች ተሰርተው ኢትዮጵያ ውስጥ ትልቁን የደን ሽፋን ያስመዘግብንበትና ለዓለም ብዙ ምሳሌዎችን ያስተማርበት ሁኔታ ነው። የለውጡ መንግስት ከህዝብ ጋራ ህዝብን አቅም በማድረግ ህዝብ መስራት እንደሚችል ከመንግስት ጋራ በጋራ ብዙ ስራዎች ተሰርተዋል። በ5 ዓመታት ውስጥ በጣም ብዙ ለውጥ አይተናል። እኛ ሴቶች በየቦታው ላይ ቅድሚያ ተሰጥቶን እኩልነት ተመቻችቶልን ራሳችንን እንድናበቃ በኢኮኖሚ በብዙ ነገር ተደራጅተን እንድንሰራ ቅድሚያ ተሰጥቶናል። ከተማ ልማቶች፣ መንገዶች ተሰርተዋል እና ከተማ እየለማች ነው። ብዙ እንትኖችም ችግኞችም ተተክለዋል። ኮሪደር ልማት ላይ የተሰሩት ነገሮች አንደኛ የሚታዩ ነገሮች ናቸው። የመንገድ መብራት አቀማመጥ፣ የከተማው አቀማመጥ፣ እድሳት ያለው የቤት ስትራቴጂው አቀማመጡ ሁሉ ነገር ውብ ነው። በቃ አይተሽ የማጠግቢው ነገር ማለት ነው። ሲጀመር
ያሉት ነገሮች በጣም የሚያነቃቁ የሚያበረታቱ ነው። ጥሩ ነገር ማየት ደግሞ ለነገ የተሻለ ነገር ይዞ ይመጣል ብለን ተስፋ እናደርጋለን። 5 ዓመቱን ጥሩ ስራ ተሰርተዋል፣ ልማቶችም ተሰርተዋል። መንገዶች በተለይ መንገዶችና የከተሞች እድገት በጣም ታይተዋል። ብዙ ነገ ተስፋ የሚያሰንቅ ነገሮች በጣም ሰምተናል። ሰላምን ለማስጠበቅ የተደረገው መንገዶች ሁሉ በጣም ደስ የሚል ነው። ለቀጣይ ዘመን ደግሞ በዚህ ያየናቸውን ክፍተቶች አስተካክለን የምንሄድበትን መንገድ የተማርንበት ብዙ ቀጣይ ነገሮች ያሉበት ነው። በወደብ በር በተመለከተ በምክክርና በሰላማዊ መንገድ ለመሄድ የተቆረጠው በጣም ደስ የሚል ነው። በአንድ መሶብ ብዙ ነገሮችን ለማገልገል የተደረገ ብዙ ለውጥ አግኝተናልና ይሄ ቀጣይ እንዲሁ እንዲቀጥል እንፈልጋለን። እኛ ለወጣቶች ልዩ ትኩረት ተሰጥቶ እኛ አይምሯችን እንዲያድግ በትምህርታችን እንድንሰፋ አርቲፊሻል ኢንተለጀንስ እንዲሰፋ የተሰጠን ነገር በጣም አመርቺና ለኛ አይዟችሁ የሚልና የሚያበረታታን ስለሆነ በዚህ እኛ በጣም ደስተኛ ነን። ክቡር ጠቅላይ ሚኒስትራችን ስለ ፖለቲካዊ፣ ስለ ማህበራዊ፣ ስለ ኢኮኖሚያዊ ነገር በሰፊው ለማብራራት ሞክረዋልና በውጭ ሀገር ባለው በሰላም እጦት ምክንያት ላይ በሀገራችን የደረሰውን የኑሮ ውድነትን ለማረጋጋት ያደረጉት ነገር ከልብ ይበል የሚያስብልና የሚያስመሰግን ነውና መንግስት በዚሁ ቢቀጥልና ከዚህም የተሻለ ነገር አድርጎ ለህዝባችን የተሻለ ነገር ያሳየናል ብለን ተስፋ እናደርጋለን። ፖለቲካዊ ምህዳሩን በማስፋት መንገድም ትልቅ አስተዋጽኦን አድርገዋልና ሀገራችን በዚህ በ5 ዓመት ውስጥ ከኛ እድሜ በላይ ያየንበት ለውጥ ነው ያለውና የመከላከያ ኃይላችንን በማዘመን በኩል በአየር ኃይል፣ በምድር ኃይል እንዲሁም የባህር ኃይልን በማጠናከር በአዲስ መልኩ ሀገራችን አይታው የማታውቀውን የመከላከያ ኃይልን በመፍጠሮት ከልብ እናመሰግናለን። በሚቀጥለውም ከዚህ የተሻለ ነገር እንደሚያሳዩን ተስፋ እናደርጋለን።